ሰላም እንዴት ናችሁ? ውድ የስፖርት ቻናል ቤተሰቦቻችን የሰዓቱን መረጃ ይዘንላችሁ መጥተናል። የምሽት የዓለም ዋንጫ የግማሽ ፍጻሜ ጨዋታዎችን እንደዚሁም ደግሞ የተለያዩ ጉዳዮችን መረጃው ይዘዋል። የእንግሊዝ ተጫዋችም እንደዚሁ ተጎድቷል የተባለው ደስታውን ሲገልጽ ማነውስ፣ እንደዚሁም ኔይማር ጁኒየር ብሔራዊ ቡድኑን ሙሉ ለሙሉ ተሰናብቷል። በእንባ ነው የተሰናበተው። በነገራችን ላይ ስለሱ መረጃው አለ። እንደዚሁም የብራዚል ብሔራዊ ቡድኖች ተጫዋቾቹ ማለት ነው የብራዚልን ሕዝብ ይቅርታ መጠየቅ አለብን ሲሉ ተናግረዋል። እጅግ አሳዛኝ ክስተት ነው ያጋጠመን ብለዋል። እነዚህና በርካታ ጉዳዮች እናነሳለን። አብራችሁን ቆዩ። ሰብስክራይብ እያደረጋችሁ የመጀመሪያው መረጃችን የሚሆነው የእንግሊዝ ተጫዋች በደስታ ላይ ወይም ደስታውን ሲገልጽ ጉዳት እንዳጋጠመ የተነገረው ሜክሲኮን ያሸነፉት የእንግሊዝ ብሔራዊ ቡድን ደስታውን ሲገልጽ ጆርዳን ሄንደርሰን ነው ጉዳት ያጋጠመ የተባለው። ጆርዳን ሄንደርሰን ከማስታወቂያ ቦርድ ላይ ወድቆ እንደሆነ ነው እየወጡ ያሉ መረጃዎች የሚጠቁሙት። እናም ለሰዓታት ያክል እንግዲህ የሕክምና እርዳታ ሲደረግለት ቆይቶ አሁን በኦክሲጅን ከሜዳው መውጣቱ ነው የደረሰን መረጃ የሚያሳየው። እናም ሀሪኬን ተጠይቆ ነበር በዚህ ጉዳይ። ያው እንግዲህ ጉዳት አጋጥሞታል፣ ነገር ግን አሁን ጥሩ ላይ ይመስለኛል ሲል ነው የገለጸ መስሎ። ነገር ግን ጠንካራ የሆነ ጉዳት እንዳጋጠመው ከማስታወቂያ ቢልቦርዱ ላይ ወይም ደግሞ ከዛ ላይ ነው ወደ መሬት የወደቀው ተብሏል። እንግዲህ ከባድ ጉዳት አጋጥሞታል። ሲወጣም በስትሬቸር ነው በምስሉ ላይ እንደምትመለከቱት የወጣው ከሜዳው ላይ ማስረው። እጅግ አሳዛኝ ነው ያገጠመው ሁኔታ። ሌላኛው መረጃችን የሚሆነው እንግዲህ የብራዚሉ ኔይማር ጁኒየር ነው። ኔይማር ጁኒየር ተቀይሮ ነበር የገባው ከረፍት በኋላ ማለት ነው። በዛም እንግዲህ አንድ ፔናልቲ ጎል ማስቆጠሩ ይታወቃል። ነገር ግን ከሽንፈት አላዳናቸውም። እኔ የአቅሜን ሞክሬያለሁ፣ ነገር ግን መሽቷል፣ አርፍዷል ወይም ደግሞ እንግዲህ ሰዓቱ አልፏል ሲል ነው በቁጭት የገለጸው። ሲያለቅስም ነበር እንደምትመለከቱት በእንባ ነበር። እንግዲህ ካሁን በኋላ ለ16 ዓመት በብራዚል ብሔራዊ ቡድን አገልግሎት ሲሰጥ የነበረው ኔይማር ጁኒየር ካሁን በኋላ ለብሔራዊ ቡድኑ አገልግሎት እንደማይሰጥና በጡረታ መገለሉን ጭምር ይፋ ነው ያደረገው። ከዚህ ጋር በተገናኘ የብራዚል ብሔራዊ ቡድን ተጫዋቾችም እንግዲህ ህዝቡን ይቅርታ ጠይቀዋል። ኃላፊነቱን በሙሉ እኛንን የምንወስደው ሲሉ ነው እንግዲህ ይቅርታ የጠየቁት ማለት ነው። እንግዲህ በዚህ አጋጣሚ ግን የብራዚል ተጫዋቾች ከባባድ የሆኑ ስህተቶችን እንግዲህ ሰርተዋል። አንድ ፔናልቲ መስጠት አልነበረባቸውም። ሁለት አሰልጣኙ ደግሞ ያ ፔናልቲውን የመታው ቢያንስ ቪኒሺየስ ጁኒየር እንዲመታው ማድረግ ነበረበት። መጀመሪያ ላይ እሱ ቢመታው ቢያንስ የኮንፊደንሱ እንደዚሁም ካለው የአቋም ስታተስ ያን ጎል ያስቆጥረው ነበር። ምናልባትም ቻንስ ይኖራቸው ነበር ነው የተባለው። እናንተ በዚህ ጉዳይ ሀሳብ አስተያየት ካለ አስቀምጡልን። ቪኒሺየስ ጁኒየር መቶት ቢሆን ቻንስ ይኖራቸው ነበር እየተባለ ነው የሚገኘው። የእንግሊዝ ብሔራዊ ቡድን እንግዲህ በዓለም ዋንጫው እስካሁን በተጫወታቸው 11 ጎሎችን አስቆጥሯል ነው የተባለው። ይሄም አዲስ ታሪክ መጽሐፉ ላይ የተነገረው እንግዲህ በእንግሊዝ ብሔራዊ ቡድን ማለት ነው። ሌላው ኤርሊንግ ሃላንድ እንግዲህ ፈጣሪ ነው የሰጠኝ ይህንን ጥበብ ሲል ገልጿል ማለት ነው። ያው ብራዚል ላይ 2 ጎሎችን ማስቆጠሩ እና ይህም ድንቅ ብቃቱን ማሳየቱም የተናገሩበት ነው የሚገኘው። መጀመሪያ ላይ የብራዚል ደጋፊዎች ሃላንድን ፎቶ አሰርተው ነበር። እናም ሲያሾፉ ነበረበት በዛ ሰዓት ማለት ነው። ነገር ግን ያው ሃላንድ እንግዲህ ኖርዌይን ይዟት ወደ ቀጣይ ዙር ማለፉን አረጋግጧል ማለት ነው። ሌላው የምሽቱ ተጠባቂ ጨዋታን ነው የምንመለከተው። ምሽት ላይ እንግዲህ እጅግ ተጠባቂ ጨዋታ አለ። የስፔን እና እንደዚሁም ደግሞ የፖርቹጋል ክርስቲያኖ ሮናልዶና እንደዚሁም ላሚኒያ ያማል የሚገናኙበት ድንቅ ጨዋታ ይደረጋል። እናም ላሚኒያ ያማል ከክርስቲያኖ ሮናልዶ ጋር መጫወት ላይ ክብር ነው ሲል ገልጿል። የሁለቱ እንግዲህ እጅግ ጥበብ የተሞላባቸው ተጫዋቾች እንደሆኑ ይታወቃል። እናም የነሱም ጨዋታ የጠበቀ ነው የሚገኘው። ከወዲሁ ብዙዎች ጉጉታቸውን እየገለጹ ነው የሚገኙት። ላሚኒያ ያማልም ከክርስቲያኖ ሮናልዶ ጋር መጫወት ለኔ ክብር ነው ማለቱን የተገለጸው። እንደዚሁም ምሽት ተጠባቂው የአሜሪካ እና እንደዚሁም ደግሞ የቤልጅየም ጨዋታ ነው። እንደሚታወቀው የአሜሪካ የፊት መስመር ተጫዋች ባለፈው በቀይ ካርድ አይቶ እና ጨዋታ ተቀጥቶ ነበር። አሁን ግን ዶናልድ ትራምፕ ባደረጉት ከፍተኛ ድርድር እንደዚሁም የፊፋ ፕሬዚዳንት ጋር በመነጋገር ይህ ተጫዋች በዓለም ዋንጫ እንዲሰለፍ ተደርጓል ነው የተባለው። ያው በምሽቱ ጨዋታ ላይ እንደሚሰለፍ እየተጠበቀ ነው የሚገኘው። ከዚህ ጋር በተገናኘ ግን የቤልጅየም አሰልጣኝ አሜሪካን እየተቹ ነው የሚገኙት። እንደዚህ መሆን አልነበረበትም ሲሉ ሀሳባቸውን ሰጥተዋል። እናንተ በዚህ ጉዳይ ምን ሀሳብ አስተያየት አላችሁ? እውነት ለመናገር ይህ ያው ቀይ
አይቷል። ኦልሬዲ ጨዋታ መቀጣት ነበረበት፣ ነገር ግን ያ አልሆነም። እናም እንግዲህ የቤልጅየም አሰልጣኞች ሀሳባቸውን እየገለጹ ነው የሚገኙት። እናንተ ግምታችሁን አስቀምጡ። ከአሜሪካና ከቤልጅየም እንደዚሁም ከፖርቹጋልና ከስፔን ማን የሚያሸንፍ ይመስላችኋል? አስቀምጡልን በምሽት። ከዛ በኋላ ባለን ፕሮግራም የተለያዩ ዓለም አቀፍ መረጃዎችን፣ ዝውውሮችን ይዤ መመለስ ነው የሚሆነው። መልካም ቆይታ